ማናቸው ወሃቢያ የሚባል አንጃ የለም እዚህ ዓለም ላይ። السلام عليكم ورحمة الله وبركاته يا الله سلام زنتنا بركة بيالاችሁ በተያለም ጥግ ዳር መድረስ መሐመድኝ ዛሬም ወደ እናንተ አሪፍ ያልኳቸው ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ነባር ከነበራችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩት። ሰሞኑን ጠፍቻለሁ ግን ቢሆንም አልহামዱሊላህ ተመልሼ መጥቻለሁ። ያው የጠፋሁትም በሰላም ነው። ትንሽ ትምህርት ቢዚ አድርጎኝ ነበረ። ያው ለዛ ነው። እሺ ወደ ቪዲዮ እንግባ። እስራኤል ዛሬ ባልተለመደ መልኩ ከተለያዩ ሀገራት የተውጣጡ ዲፕሎማቶች ላይ ዳይሬክት ተኩስ ከፈተች። እንግዲህ እዚህ ቪዲዮ ላይ እንደምታዩት እስከዛሬ ድረስ ሲቪሊያን ኢንዲስክሪሚኔትሊ ሲጨፈጨፍ የከረመችው እስራኤል ዛሬ ደግሞ ከተለያዩ ሀገራት የተውጣጡና በዌስት ባንክ ላይ ያለውን የጄኒን የስደተኞች ካምፕ አያያዝ ለመጎብኘት የመጡ የተለያዩ ሀገራት ዲፕሎማቶች ላይ ዳይሬክት ተኩስ ከፍታ ስትበትን ነበረ። ይህም ደግሞ ዓለም ላይ መነጋገሪያ ሆኗል። የትም ሀገር ዲፕሎማቶች ላይ ተኩስ ተከፍቶ አያውቅም። እነዚህ ዲፕሎማቶች እንግዲህ የአንድ ሀገር ብቻ ሳይሆኑ ከተለያዩ ሀገራት የተውጣጡ መሆናቸው ደግሞ አንድ አስገራሚ ሆኗል። ያው ምንም አይነት ሞራል እንደሌላት እኛ ድሮ ነው ምን ባን ነው፣ ግን ያው ያልባነኑ ሰዎች ዛሬ ይባናሉ ማለት ነው። ለማንኛውም ግን እነዚህ ሀገራት እንግዲህ ኢጂፕት፣ ጆርዳን፣ ሞሮኮ፣ ኢዩ፣ ዩሮፒያን ዩኒየን ሁሉ አለ፣ ፖርቹጋል፣ ቻይና፣ ኦስትሪያ፣ ብራዚል፣ ቡልጋሪያ፣ ተርኪ፣ እነዚህ ትልልቅ ሀገራቶች ስፔን፣ ሊቱዌኒያ፣ ፖላንድ፣ ራሽያ ሁሉ አለችበት፣ ጃፓን፣ ሮሜኒያ፣ ሜክሲኮ፣ ስሪላንካ፣ ካናዳ፣ ኢንዲያ፣ ቺሌ፣ ፍራንስ፣ ዩኬ እና የተለያዩ ሀገራት በሙሉ ያሉበት የተውጣጡበት ዲፕሎማቶች ላይ ዳይሬክት ተኩስ ከፍታለች። እንግዲህ አስቡት፣ ሩሲያ አለች፣ የሩሲያ ዲፕሎማቶች አሉ፣ የቻይና ዲፕሎማቶች አሉ፣ የፍራንስ፣ የዩኬ፣ የካናዳ፣ የዩሮፒያን ዩኒየን ምናምን እና ይህ ሁሉ ዲፕሎማቶች ያሉበት ቡድን ላይ እንግዲህ ተኩስ ዳይሬክት ተኩስ ከፍታ ነው ዛሬ ስትበትን የነበረው። እኛ ባነናል ድሮ፣ ያልባነናችሁ እንግዲህ ዛሬ ያልባነናችሁ ሀገራት ያው ዛሬ ትባናላችሁ ማለት ነው። ዲፕሎማቶቻችሁ ላይ ተኩስ ሲተኮስ በጣም ትልቅ ንቀት እያሳየች ነው ለዓለም። አስቡት ከእንግዲህ እነ ፍራንስ እነ ዩኬ ምናምን ያሉበት ስብሰባ ላይ ተኩስ ቀስቅሶ ማባረር እነሱን በጣም ትልቅ ንቀት ነው። በዛ ላይ ደግሞ ምንም አይነት ደረጃ ላይ ቢሆን እንደዚህ አይነት ሰዎችን መንካት አይቻልም። ነገር ግን እሷ ነክታለች። አላህ ሱብሃነሁ ወተዓላ ይህንን ሰበብ አድርጎ መጥፊያዋን ያድርግላት። ያው ከእንግዲህ እኛ የምንቆመው ከንጹሃን ጎን ነበር። ነገር ግን አንዳንድ ወገኖች ይህ ነገር አልገባቸውም። እስካሁን ድረስ ድል ለእስራኤል ይላሉ። ተመልከቱት። ይሄን በፎቶ ላይ የምትመለከቱት ሊቢያዊ ወጣት ሀጅ ለማድረግ ወጥቶ የገጠመው ገጠመኝ እጅግ ዓለምን እያነጋገረ ነው። እስከ መጨረሻው ኮፒ ሊንክ ሼር ሪፖስት እያደረጋችሁ ተከታተሉኝ። አካውንቴ ጥሩ አይደለም ሪፖርት እየተደረገበት ነውና ፕሮፋይሉ ስር ገብታችሁ ኮፒ ሊንክ እንድታደርጉልኝ እጠይቃቸዋለሁ። አምር አህመድ መንሱር ጋዳፊ ይባላል። ይሄ ሁሉ ገጠመኝ የተፈጠረው በስሙ ምክንያት ነው። በዛ ስሙ ብቻ ከአይሮፕላን ማረፊያው የጸጥታ ኃይሎች ችግር ይገጥመዋል። ሱብሃንአላህ። ወደ ረሱል ሰለላሁ ዐለይሂ ወሰለም ሀገር ሄዶ ሀጅ ለማድረግ ወደ ኤርፖርት ያቀናል። ነገር ግን በስሙ ምክንያት ከኤርፖርቱ የጸጥታ አካሎች ጋር ችግር ውስጥ ይገባል። ነገሮችም እስኪጣሩ ድረስ የበረራ ሰዓት ስለደረሰ ፓይለቱ ሊታገሰውም ሊጠብቀውም ፍቃደኛ አልሆነምና በረራውን ጀመረ። ይሄ ሰው ግን በዛ ሰዓት ከጸጥታ አካሎች ጋር ሰጣ ገባ ውስጥ ገብቶ እዛ ቆይተውት ነበረ። አይሮፕላኑ ግን በሮ ነበረ። ሱብሃንአላህ። ከዚህ በኋላ ብዙ ነገሮች የሚፈጠሩ። የሚገርመው ግን ከዚህ ሰው ውጪ በኤርፖርት ውስጥ የቀረ ሀጃጅ አልነበረም። የኤርፖርቱ የጸጥታ ዳይሬክተር ወደዚህ ሰው መጣና አብሽር አላህ ስላልፈቀደልህ ነው ብሎ ሊያጽናናው ይሞክራል። የዚህ ሰው ምላሽ ግን ሱብሃንአላህ በጣም የሚገርም ነበረ። አብሽሩ አየሯ አትበርም፣ ንያዬ ሀጅ ማድረግ ነውና ተመልሳ ትመጣለች ብሎ መለሰለት። በሚገርም ሁኔታ ያቺ አይሮፕላን ችግር አጋጠማት ተብሎ ተመልሳ አረፈች። ሱብሃንአላህ። ነገር ግን ተመልሶ ቢያርፍም የአይሮፕላኑ ፓይለት ለዚህ ሰው በሮቹን መክፈት ፍቃደኛ አልሆነም አለ። በሩን ሳይከፍቱለት አይሮፕላኗ ችግሯ ተቀረፈላትና የአይሮፕላን ድጋሚ በረረ። ይሄ ሰው ግን ከዛ ኤርፖርት በቃ ሂድ ሲሉት ፍቃደኛ አልሆነም ብሎ እዛው በጽናት ቆየ። ሀጅ እንደማድረግም ውስጤ እየነገረኝ ነው ብሎ በተደጋጋሚ ይናገር ነበረ። አላሁ አክበር። ተመልከቱ የአላህን ስራ ሱብሃንአላህ። ያቺ አይሮፕላን በድጋሚ ስህተት አጋጠማት ተብሎ ለሁለተኛ ጊዜ አረፈች። አላሁ አክበር። የዚህን ጊዜ ፓይለቱ እንደዚህ ነበር ያለው። ይሄ ሰው አምር እስካልተሳፈረ ድረስ መቼም ቢሆን አይሮፕላን አላበረውም ብሎ ተናገረ። በመጀመሪያው በሩን ዘግቶበት አልከፍትህም ብሎት ነበረ። በሁለተኛው ግን ይህን ሰው ሳሊዝ አልበርም አለ። ሱብሃንአላህ። በመጨረሻም ይሄ ሰው አይሮፕላን ውስጥ ገባ። ህልሙ ተሳካ። ምኞቱን ለማሳካት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሀጅ ለማድረግ በረረ። አላህ ያለው መቼም አይቀርም። ሱብሃንአላህ። በአላህ ታምር በዚህ ታሪክ የተደመማችሁ በሙሉ ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኮሜንት ላይ አላሁ አክበር እያላችሁ በተክቢራ አድምቁት። በደንብ ሼር አድርጉት።
አላሁ አክበር። የአላህ ሱብሓነሁ ወተዓላ ተአምር አላህ ምን ይሳነዋል? የሁላችንም ሀጃ በዚህ መልኩ ያሳካልን። እኛም በሱ ላይ ተወኩል ይኑረን። ኢና ሊላሂ ወኢና ኢለይሂ ራጂዑን። በትልቅ ትግልና እንግልት የተገነባው መስጂድ በተለይ የጅማ ዩኒቨርሲቲ ጀማዓዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጂድ ሙሉ ለሙሉ ተቃጥሏል። መስጂዱ በበደሌ ከተማ የሚገኝ ሲሆን በበደሌ ከተማ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት እዚህ ጋር እንደምትመለከቱት ማለት ነው። ይህ መስጂድ አካባቢው ላይ ለእሳት አደጋ የሚያጋልጥ ምንም አይነት ምክንያቶች እንደሌሉ መረጃው ደርሶኛል። የአካባቢው ማህበረሰብ እንደተናገረው ማለት ነው። መስጂዱ በዚህ መልኩ ተቃጥሎ አልቋል፣ ሙሉ ለሙሉ ወድሟል። የአካባቢው ማህበረሰብ ለማጥፋት ርብርብ አድርጓል። ነገር ግን በመጨረሻም ማልቀስ ጀመረ። ምንም ማድረግ ባለመቻሉ በትልቅ እንግልት፣ ትግል፣ ልፋት የተገነባው መስጂድ ፊት ለፊቱ ላይ ተቃጥሎ ሲወድም ሲያይ ምን ማድረግ ይችላል? ይኸው በዚህ መልኩ እያለቀሱ ይገኛሉ። እንባችሁን ግን እናብሰዋለን፣ መስጂዱ ይገነባል። ይህንን መስጂድ ያቃጠሉ ግለሰቦች ግን የህግ አካላት ህግ ፊት እንድታቀርቧቸው። ምክንያቱም መስጂዱ ሲገነባ ጀምሮ የነበሩ ተቃራኒ አካላት አሉ። እነዚህን ግለሰቦች አፈላልጋችሁ ወይንም የጠረጠራችሁትን ግለሰብ አፈላልጋችሁ ይህንን ጉዳይ እንድታጣሩልን እንላለን። መስጂዱ ግን በአላህ ፍቃድ እንገነባዋለን ኢንሻአላሁ ተዓላ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከኮሜንት መሃል ማለት ነው ምንድነው ሙስሊሞች ምን ጥቅም አላችሁ ምናምን የሚል አነበብኩኝና ጥቅማችንን ተወውና ማለት ነው ከጥቅምም አልፎ ማለት ነው የሙስሊም ልጅ ይፈጥራል ብለ የማታስባቸውን 9 ነጥብ ብቻ ላንሳለ እና ይሄንን ቪዲዮ ደግሞ ማለት ነው ሙስሊሞች ምን አበረከታችሁ ብሎ ለሚከራከራችሁ ወይም ደግሞ ይሄንን ነገር ሐሳብ የሚያራምደውን ሰው እንዲደርስለት ኮፒ ሊንክም አድርጉ ወይም ሜንሽን ወይም ላኩለት ማለት ነው። 9ኛ ላይ ማስቀመጠው ሆስፒታል ነው። አንተ ሆስፒታል ማን የመሰረተ ይመስላል? የመጀመሪያውን አህመድ ቢን ጦሉል የሚባል ሰው በ872 ካይሮ ውስጥ ነው ማለት ነው ሆስፒታል የተፈጠረው። 8ኛ ደግሞ መካኒኮች በደንብ ይረዱታል። ክራንክ ሻፍት የሚባል ለሞተር ወሳኝ የሆነ ነገር የፈጠረው አልጀዘሪ የሚባል ሳይንቲስት ነው። 1136 እስከ 1206 በኖረበት አመት ውስጥ ማለት ነው በጣም ብዙ ፈጠሮችን ሰርቶ የእንፋሎት ተርባይን በሉት መካኒካል ሰዓት በሉት። 8ኛ ላይ ደግሞ ዘመናዊውን ኬሚስትሪ የፈጠረው ጃቢር ኢብን ሐያን ይባላል። ከ721 እስከ 813 በኖረበት እድሜ ማለት ነው ዘመናዊ የኬሚስትሪ ቲዮሪዎችን አብዛኞቹን እሱ ነው የፈጠረው። 6ኛ ደግሞ ፒሩዝ ናሃቫንዲ ይባላል። 600 እስከ 644 በኖረበት እድሜ ውስጥ ማለት ነው ከነፋስ የኤሌክትሪክ ኃይል ማመንጫ ሰርቷል። ያዛኔ ደግሞ የሚጠቀሙት አብዛኞቹ ለወፍጮ ምናምን ነበረ፣ እሱን የፈበረከው። 5ኛ ደግሞ አሁን እንደዚህ ናላችን የሚዞርበት አልጀብራ ወይም ሂሳብን ማለት ነው ሙሳ አልኻዋራዝሚ ይባላል። ከ780 እስከ 850 በኖረበት እድሜ የአልጀብራን ቲዮሪ ፈጥሯል ማለት ነው። 6ኛ ደግሞ ዩኒቨርሲቲ ራሱ የተፈጠረው በሙስሊም ልጅ በሆነችው ያውም በሴት ፋጢማ አልፋህሪ ትባላለች ማለት ነው። ከ800 እስከ 880 በኖረችበት እድሜ የመጀመሪያውን በዲግሪ የሚያስመርቅ ዩኒቨርሲቲ የሰራችው እሷ ናት። 3ኛ የካሜራን እይታ ወይም ደግሞ አይን እይታ ቲዮሪን ትክክለኛውን ቲዮሪ ያገኘው ሰው ነው ኢብኑ አልሃይሰም ይባላል። ከ965 እስከ 1040 በኖረበት እድሜ ማለት ነው። ይህንን ቲዮሪ ግልጽ ሳያደርግ በፊት የሚያስቡት አስተሳሰብ አይናችን የሚያየው ከአይን የሚወጡ የተለያዩ ጨረሮች ነው ነገራቶችን እንድናይ የሚያደርጉን እንጂ ውጫዊ አካል የሚመጣ ብርሃን አይደለም አይናችን ውስጥ ገብቶ እንድናይ የሚያደርገው ብሎ ነበር የሚያስቡት። እሱ ደግሞ አይደለም። ውጫዊ ብርሃን መንስኤ አንድ አካል ላይ አንድ ቁስ ላይ ሲያርፍ ነው አይናችን ሊያየው የሚችለው የሚለውን ነገር በጨለማ ክፍል ውስጥ ከምትገባ ቀዳዳ ብርሃን ያንን ነገር አግኝቶ ፕሩፍ አድርጎ ይህንን አስተሳሰብ አሻሽሎ የራ ከሱ ቲዮሪ በደንብ በመውሰድ ይፈበረካል ማለት ነው። እኛ ደግሞ ማለት ነው የበረራ ሳይንስን ነው። አባስ ኢብኑ ፈርናስ ይባላል። ከ810 እስከ 887 በኖረበት እድሜው ክንፍ ያለው መሳሪያን መብረር የምትችል ወፎችን ቅርጽ በማላበስ ማንን በራሪ ይሰራል ማለት ነው። እና ስፔን ውስጥ ይሞከረውና ታዋቂ ሙከራው ነው እሱ። ያኔ ይሞከረውና ይከሰከስበታል ማለት ነው። ነገር ግን ረጅም ሰዓት ከበረረች በኋላ ነው የተከሰከሰችው። ምክንያቱንም ደግሞ ሲያይ ከኋላ የምታርፍበት ጭራ የላትም። ወፎች ሲያርፉ ቀድሞ ቂጣቸው ነው የሚያርፈው እና አሁንም ድረስ የሚሰሩ ፕሌኖች እንዳለ ከሱ ቲዮሪ ተይዞ ነው ከኋላ መጀመሪያ እግራቸው ሊያርፍ የቻለው ማለት ነው። እና በጣም ያስገረመኝ ደግሞ ማለት ነው የቀዶ ጥገናን ጥበብ የሰራው ሰው ነው። አልዘህራዊ ይባላል።
ከ936 እስከ 1013 በኖረበት እድሜው ማለት ነው ይሄንን የቀዶ ጥገና ቲዮሪን አግኝቶ 1500 ገጾች በላይ የቀዶ ጥገና ጥበብን የያዘ መጽሐፍ ጽፎ ድረስ የሚያገለግልና ከዛ ውስጥ አብዛኛውን የቲዮሪን አካል የሚጠቀሙበት ቲዮሪ ሰርቷል ልላችሁ ፈልጌ ነው። እና የሙስሊም ልጆች ከዚህም በላይ በጣም ብዙ ናቸው። ይሄንን ግን እኔ ስለመሰጡኝ ያመጧቸው ናቸው። ከተመቻችሁ ሀሳባችሁን ኮሜንት ላይ ማስቀመጥ እንዳይረሳ። ሌላኛው ውሃብያ ምንድነው ስለሚለው ኬዝ ይሆናል። እስኪ ስለ ውሃብያ ምንድነው ውሃብያ የሚባል ነገር አለን የሚለውን ቪዲዮ አይተን እንመለስ። ተብሊግና በዋሃብይ መሀል ያለው ልዩነት ምንድነው? ማለት ውሃብያ የሚባል አንጃ የለም እዚህ ዓለም ላይ። ሙሐመድ ብን አብዱል ወሃብ የሚባል ታላቅ ዓሊም ነበር። ይህ ታላቅ ዓሊም በሳዑዲ ምድር ላይ ይኖር ነበር። ሰዎች በዲን ላይ የለጠፏቸውን ሽርኮችና ቢድዓዎች ጥርግርግ አድርጎ ተውሂድንና ሱናን በዚያች ምድር ላይ ለዓለም አነገሰ። ወጀደደ ዳዕወተ አልአንቢያኢ ወልሙርሰሊን የነቢያትንና የመልእክተኞችን የሰሓቦችን የሰለፎችን መንገድ በዚያች ምድር ላይ አደሰ፣ ዳግም አስተማረ። ወሓረበ ሽርከ ወልቢድዕ ወልኹራፋት ሽርክንና ቢድዓዎችን እነዚህ ኹራፋቶችን እንዳለ ተዋጋቸው፣ ጠራረጋቸው ከዚያች ምድር ላይ። በዚህም ምክንያት ቢድዓን ላይ የተላመዱ ሰዎች ጠሉት። ከእርሱ መንገድም ሰዎችን ለማስበርገግ ሲሉ ስምን ለጠፉለት። ወቃሉ ቢአነሁ ወሃቢ ነው፣ ወሃቢያ መንገድን አዲስ መንገድን ፈጥሯል ብለው በእርሱ ላይ ዋሹበት፣ አጠፉበት። ከዘቡ ዐለይሂ ወፍተሩ ዐለይሂ። ነገር ግን እርሱ ምንም አዲስ ነገር ያመጣው ነገር የለም። ወማ ጃአ ቢሸይኢን ጀዲድ ሚማ ካነ ዐለይሂ አልአንቢያኡ ወልሙርሰሉን ወመን ጃአ በዕደሁም ሚነ ሰሓባ ወሰለፍ ሷሊህ። ቀደምት ሰለፎች ካመጡት አዲስ መንገድን ያመጣው ነገር የለም። ወጣቻው አይደል? ያ ነው፣ ይሄ ነው። እነዚህኞቹ ምንድን ያልከው? ሁለተኛ ተብሊግ ነው ያልከው አይደል? ጀማዓት ተብሊግ ማለት እኛ የእውነትን መንገድ ለሰዎች እናደርሳለን በሚል ስም ራሳቸውን ሰይመው የሚንቀሳቀሱ ሰዎች ናቸው። ይህን መንገድ ሼክ አብዱልዓዚዝ ብን ባዝ ባጭሩ ተጠይቀው ነበር። ፈትዋቸው ላይ አለ፣ በድምጻቸው አለ፣ በጽሁፋቸው አለ። جماعة التبليغ وجماعة الإخوان المسلمين من الفرق الضالة الهالكة ብለው ቃል በቃል ተናግረዋል። 72 አንጃዎች ይሆናሉ። ነገር ግን አንዷ በሐቅ ላይ ነች። 72ቱ ጠፊዎች ናቸው ካላቸው መካከል ይካተታሉ እነዚህ ሁለቱ ብለው ተናግረዋል። ስለዚህ ከነዚያ ናቸው። جماعة التبليغ لا يركزون على التوحيد، أقصد بالتوحيد توحيد الألوهية والأسماء والصفات، إنما يدعون الناس إلى توحيد الربوبية فقط. ይሄ ነው ትክክለኛ የነቢያት መንገድ ወደ ተውሂድ አልኡሉሂያ ወተውሂድ አልአስማእ ወሲፋት ወዛ አይደለም። ተውሂድ ሩቡቢያ خلاص ይሄ ነው። ምናልባት ዳዕዋቸውን ሰምታቸው ከሆነ አላህ ፈጣሪ ስለመሆኑ፣ ህይወትን ስለመስጠቱ፣ ስለመግደሉ፣ ጸጋን ስለመስጠቱ ስለዚህ ብቻ የሚናገረው ተውሂድ ሩቡቢያን በማስተማር ላይ የተሰማሩ ሰዎች ናቸው። ይህን ደግሞ የመካ ከሃዲያኖች ሁሉ ያውቁ ነበር። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህን የመካ ሰዎች ሰማይ ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ነው ይላሉ አለ። ችግራቸው ምን ነበር? አምልኮን ለአላህ ብቻ ያደርጉም ነበር፣ ለሌላ አካል ያጋራሉ። ስለዚህ ተውሂድ ሩቡቢያ መኖራቸው አልጠቀማቸውም። ምክንያቱም እነርሱ በእርሱ ላይ ያጋራሉ። በአምልኮ በሆነው ተውሂድ ላይ ተውሂድ አልኡሉሂያ ላይ الذي هو إفراد الله بالعبادة በዚህ ላይ ስለሚያጋሩ ማለት ነው። ይህን ይመስላል። ሌላኛው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ ኹሩጅ ወይንም ለዳዕዋ መውጣትን ያዘዋል፣ አስደርጓቸው ሰሃቦችን ልከዋቸዋል። ነገር ግን መስፈርቶች አሉት። እሱ አንደኛ ዒልም ነው፣ እውቀት ሊኖር ይገባል። ታቻል ያለ እውቀት ሰውየው እወጣለሁ ካለ ሙኻሊፉ ለመንሀጅ ነብይ ሰለላሁ ዐለይሂ ወሰለም ወሰሃባ። ያለ እውቀት ሰዎችን አስተምራለሁ ብሎ የሚወጡ ሰዎች አይታቸዋል። እዛኔ የሽርክ ባለቤቶች፣ የቢድዓ ባለቤቶች፣ የሹብሃ ባለቤቶች ያጋጥሟቸዋል። ትክክለኛው መንገድ የማይመልስ ከሆነ ሰሃቦችን ልከዋቸዋል። በዐሰ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙዓዘን ኢለል የመን ፈቃለ ለሁ ያ ሙዓዝ ኢነከ ተእቲ ቀውመን ሚን አህሊል ኪታብ ፈልየኩን አወል ማ ተድዑሁም ኢለይህ أن يشهدوا أن لا إله إلا الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم في اليوم والليلة 5 صلوات فإن أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الصوم وكذلك يعني الحج. نبي صلى الله عليه وسلم أن معاذ بن جبل يلكواቸው ነበር፣ ይወጡ ነበር ለዳዕዋ፣ ችግር የለውም ነበር። አንደኛ ግን እነዚያ ከእውቀት ጋር ነው። ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረትን አይ ዐላ ዒልሚን ሚነል ኪታቢ ወሱና፣ እውቀትን መሰረት አድርገው የሚወጡ ናቸው። አንደኛ ይሄ ነው። ሁለተኛ ምንድነው?
በጊዜ ገደብ የተገደበ አልነበረም ዳዕዋቸው። ለ7 ቀን፣ ለወር፣ ለ4 ወር ታዚያ ይመስል የሚሄዱት እና ይሄን ዳዕዋ ነቢያችን ሰለላሁ ዐለይሂ ወሰለም ሆኖ ከዚያ በኋላ የመጡ ሰለፎች እየገደቡ ይሄ 7 ቀን መሆን አለበት ምናምን አይነት ሂሳብ እነዚህ አላስገኙ። ሌላው ምንድነው ያኔ የድዑን الناس على جهل فما يفسدونه اكثر مما يصلحونه وهذا لا يأمر به كتاب الله وسنة رسول صلى الله عليه وسلم ده ይመስላል። እሺ ያው ከእንግዲህ ወሃብያ የሚለውን በሚገርም ሁኔታ አብራርቶታል። ከዚህ በላይ ማብራሪያ ያስፈልገዋል ብዬ አላስብም። እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። ከዛ ምንድነው ማለትም አሳውቀኝ፣ ትዳር ብላ የመጣው አንተ ነህ፣ ስለዚህ መጨረሻውን አሳውቀኝ ምንድነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው ብር ማምጣት አለብሽ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው ማመጣው አልሰጥህም አለችው። እንግዲያውስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን ለቃለሁ አላት። ያው ሸሪዓው ይፈቅድልኛል ብሎ ተሸፋፍና የነበረችው ልጅ እንድትገለጥ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላከችለት ማለት ነው ለማየት። በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰው ሕይወት እያበላሹ ነው እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው። ያ ጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛው ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ሕይወት እየተበላሸ ነው። የሰው ሕይወት እየተቀጠፈ ነው። የእህቶቻችን ሕይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ። ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ ፎቶ ላኪ ይባላል። ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ያ ፎቶና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ሆድ ይፍጨው ስንቱ ያለበት ነገር ማለት ነውና ጥንቃቄ አድርጉ ለማለት ፈልጌ ነው። ትንሽ ደስተኛ አይደለሁም በዚህ አይነት ነገር ላይ ማለት ነው። ይሄን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው። ማለት እንግዲህ እቺ ልጅ የተናገረች ነው እኛ የምናውቃት አካባቢ ነው ያለችው። አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሊሉ እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችን አስቡት። አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን ትዳር ይፈልጋሉ። ሪል ነው፣ እውነት ነው። ግን ትዳር ከፈለጋችሁ በቤተሰብ ጨርሱ። ቤተሰብ አካባቢ ላይ ሄዱና ጨርሱ። በምታውቁት ሰው ጨርሱ። ቢያንስ በውስጣቶቻችሁ አካባቢ ላይ እንኳን ብጨርሱ ቢያንስ የሚታመን ሰው ይኖራል። ኦኬ። የሆነ ነገር ከፈለገ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ። ሄዱ አባታችሁን ሄዱ ይጠይቅ፣ ወንድማችሁን ሄዱ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ አትቀበሉ። እንዲህ አይነት ነገር ከመታመም በላይ ትልቅ ነገር የለም፣ ህመም የለም። እና ጥንቃቄ አድርጉ ለማለት ፈልጌ ነው። ያው ከእንግዲህ እንደሰማችሁት ነው። ዘውጁና የሚል ቻሌንጅ ተጀምሮ ነበር። ሀላል ጋብቻ ሀላል ሆም እያሉም ጀምሮ ነበር። ይሄ ነገር ሰዎችን ወደ ኪሳራ ነው የሚወስደው እና ሁላችንም እንጠንቀቅ። አሁን ኡስታዝ ወሂድ እንደነገሩን ፎቶዎችን ቪዲዮዎችን በማስላክ እህቶቻችንን እያስፈራሩ ብር ይቀበላሉና ሁላችሁም ከዚህ ነገር ተጠንቀቁ። በተለይ እህቶቻችን ይህን ነገር በቻላችሁት አቅም ተጠንቀቁ፣ ራቁት። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. آسيا اللهم فرينا هل نقرش انتينا استيت أمونا يرقاتا جيزي نورش مكنياتو والله يسرش يالون كتبلش بتأمونا ستاين يشيط وانا ارمجا ኮቴ በኮቴ እየተከተልሽ እንደሆነ ትረጃዋለሽ። ላስታውስሽ ወደኋላ አንድም ቀን ከትዕቢት ወጥተሽ እንደማታቂ። መቼም አላህ ከትዕቢት ይመልሰን።
ካስታወስሽ እኔ ቲክቶክ ስገባ የሆነ ነገር ተቃወምሽኝና ማናት እቺ ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች ራሱ እዛ ላይ ለቀሽ ኤክስፕላኔሽን ደግሞ ሰጥተሻል። እኔ ብለሽ ጀመርሽ። እኔ አይባልም እኮ ስለ ሃይማኖት ነው የሚወራው። ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትይው አይደለም መስማት የፈለግነው። ምን አልሽ? የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ ፈልጋለሁ አልሽ። በጆሮዬ ሰምቼሻለሁ። አላህ ይመልስሽና እኔ ብሎ ከጀነት የተባረረው ማን ነው? ሸይጣን ነው። እኔ እያልሽ ከጀነት እንዳትባረሪ። ሁለተኛ ሀያትን ታስታውሻለሽ? ሀያት ናስር የተባለችዋን እህት በግል መከሬ ሳበቃ ጥፋቶቿ ግን እየበዙ ሄደው ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አድርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትየዋ ሴትዮ ምናልሽ? ሰው እንዲህ ነው የሚመከረው? የእኔ እናት ስታሳዝን እንደው ጥሩልኝ፣ እንደው ስልኳን ስጡኝ፣ አንጀቴ ውስጥ ገባች አልሽ። እንደው አላህን አትፈሪም? አላህን አትፈሪም? አሁን እንዲህ ነው መቆርቆር የነበረብሽ? ለምኑ ነው መቆርቆር የነበረብሽ? ለሐቁ ወይስ ሀያት በጫማ ጥፊ ላለችው ሐቅ? ነቢዩ ሰለላሁ ዐለይሂ ወሰለም አንቺ የምትነግጅባቸው ታላቁ ነቢይ ምን አሉ መሰለሽ? ረገሙ። ማንን? ወንድ ሆኖ በሴት የሚመሳሰል፣ ሴት ሆኖ በወንድ የሚመሳሰል። አሁንም አልቆምሽም። ሶስተኛ እነ ሙፍቲ እነ ሐሰን ታጁ የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ፣ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነቢዩ መሐመድን ስለምንወድ ነው ሲሉ፣ እኛ ደግሞ ምናል ነቢዩ መሐመድን የሚወድ ሰው እኮ ይህን የሚያክል የጫት ክምር ተራ ላይ አይገኝም። ሰለዋት ያወርዳል፣ ሐዲት ይማራል፣ ይማማራል፣ ተውሂድን የበላይ ያደርጋል። ይሄ ነው ሁልጊዜ የምንቃወመው ማለት ነው። አላስቻለሽም? 4-5 ፖስት አላህ ያንተን ወንጀል ሸፍኖልህ ሲያበቃ ደግሞ ድፍረቱም አልነበረሽም እኮ። ለመቃወምም ስም ጠርተሽ ድፍረቱ አልነበረሽም። ለምን? የሚያሳፍር ነገር ስለነበረ ጥብቅና የቆምሽለት ማለት ነው። የሚገባሽን መልስ ሰጠሁሽ። እንደዛም ሆኖ አሁንም አልተመለስሽም። ቲቢቲሽ አፍንጫ ላይ ስላለ ድንቄ ምክር እኔ ያለሁት ካናዳ አልሽ። እኔ በጀሃነብ ነበር ያስፈራራሁሽ። ካናዳ የሚኖር ሰው ጀሃነብ አይገባም ወይ? ግን እህቴ ቆይ እኔ አንድ ነገር ልንገርሽ። ደግሞ አሁን ስለ ቪዲዮ ሴት ልጅ መቀረጽ ምናምን ደግሞ ታወሪና ይቻላል ምናምን ትያለሽ። በአላህ ስም የምጠይቅሽ ደግሞ እንዳትዋሺ። ውሸት ደግሞ ሌላኛው መጥፎ ባህሪ ነው። ያው የሰይጣን መንገድ ነው። በፊልተር ነው ያለ ፊልተር ነው የምትወጪው። ምክንያቱም አላሁ ስብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ምን አላቸው? እናንተን ማናገር የፈለገ ሰው ከመጋረጃው ጀርባ ያናግራችሁ አለ። ለምን? እናቶቻችን ከመሆናቸው ጋር እነሱም ማግባት ካለማቻላችን ጋር ማለት ነው። አንቺ እውነት ይሄ እፊትሽ ከለር ነው ወይስ በፊልተር ነው የምትወጪው? አላህ ምን ስላለ መሰለሽ? ሴት ልጆች ጌጦቻቸውን በቤቶቻቸው ውስጥ ለባላቸው፣ ለወንድማቸው፣ ለልጆቻቸው፣ ለአባት ለእናቶቻቸው ብቻ ላጎቶቻቸው ጭምር ጌጦቻቸውን ያሳዩዋል እንጂ በአደባባይ እንዲህ አይወጣም። ተይ ግዴለሽ ማስያ ተይ ተይ። የቂያማ ቀን ያውልሽ እኔም አንቺም ሁላችንም በዚህ ዘመን ያለ ነው አላህ ፊት እንቆማለን። ዋና ደግሞ ትልቁ አደጋሽ ማለት ነው አልቀራሽም፣ ለመቅራትም እየሞከርሽ አይደለም ወይ? አረብ ሀገር የነበርሽባቸው እነዚህ አረብኛዎችን ተጠቅመሽ ቁርአንና ሐዲስን ልትፈስሪ ትሞክሪያለሽ። ስለ አላህ ባህሪያት ሲመጣ ታጣምሚያለሽ። ሁሌ ደግሞ ከጥፋት ጎን ነው የምትቆሚው። ለምሳሌ አላህ 2 እጆች አሉኝ አለ። ማስረጃ ያ ኢብሊስ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ሸይጣን ሆይ፣ አንተ ሰይጣን ሆይ ምን ከለከለህ እኔ በ2 እጆቼ ለፈጠርኩት አደም ከመስገድ ምን ከለከልኩ አለ። ምን ከለከለህ አለው። ለማን? ለሰይጣን።
አሁን አንቺ እዚህ ጋር ስለ አላህ ራሱ አጽድቆ የመጣውን ነገር ትቃወሚያለሽ አይደለ? ለራሱ ያጸደቃቸው ባት እንዳለው ራሱን ያጸደቀው ማን ነብዩ ሰለላሁ ዐለይሂ ወሰለም አጽድቀውለታል። ይሄ ማለት ግን እኛ እሱን እናመሳስለዋለን ማለት አይደለም። እንዴት አለመሆኑን ላስረዳሽ መሰለሽ? መላኢካዎችን ክንፍ ባለቤት አድርጎ አላህ ፈጠራቸው። ዶሮንም ባለ ክንፍ አድርጎ ፈጠራት። መላኢካዎች ያላቸው ክንፍ ከዶሮ ክንፍ ጋር እንዳይመሳሰል የዶሮ ክንፍ የላትም ወይ? የመላኢካ ደግሞ ክንፍ ሲባል የተፈለገው እንዲህ ነው ብለን ትርጉሙን እንቀይረዋለን? አንቀይረውም። ለመላኢካዎች የሚገባቸው የነሱ ልቅና የመጠነ ክንፍ አላቸው። ሁኔታው ምን ይመስላል አናቅም። ለዶሮ ደግሞ በአይናችን ያየነው ክንፍ አላት። ለወፎችም በአይናችን ያየነው ክንፍ አላቸው። ስለዚህ አላህ ያጸደቀውን አጽድቆ ማለፍ ነው። አንቺ ግን ሁልጊዜ ፍልስፍና ላይ ትወድቂያለሽ። ግን እኔ እስቲ እውነት አንድም ትዕቢት የለብኝም ካልሽ አንዲት ጥያቄ ብቻ ጠይቅሻለሁ። በአላህ ስም አንዲት ጥያቄ ጠይቅሻለሁ። አንቺ ጥብቅና የምትቆሚላቸው እነዚህ ሽርክ የሚሰሩት ቢድዓ የሚያስፋፉት ሰዎች መውሊድ የሚያከብሩት ማለት ነው ምን ይላሉ መሰለሽ? በአላህ ስም ስሚ፣ ትዕቢትሽ ይቅርብሽ። በነገራችን ላይ ከልጆቼ ውስጥ አንዷ ቅመም አስያ ትባላለች። አንቺ የሚያዝሽውን ስም ማለት ነው። ማንን አስቤበት? አላህ የሚያከብራትን ያችን የፊርዓውንን ሚስት የነበረችውን በእሷ ስም ተሰይማ። እስቲ ትዕቢትሽ ይውጣልሽና አንድ ጥያቄ ልጠይቅሽ። እንደው እስቲ ቁጭ በይና ጌታዬ ሆይ ትዕቢተኛ ነኝ ወይስ አይደለሁም የሚለውን ታይ ዘንድ ማለት ነው። አላህ ለራሱ ያጸደቀው ማጽደቅ አቅቶሽ ይሄውን የከባድ ጥያቄ ልጠይቅሽ ነው። እነዚህ መውሊድ የሚያከብሩ ሰዎች የቃጥባሬ ተከታይ የሚባሉ አሉ። ምን ይላሉ መሰለሽ? በፊት የሰራውን ጉድ አሁን ልናገረው። ያላህ ሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያጠቆረው። ነበር ያሳመረ ሌሎቹ ሲያቦኩ አቡልጀበል ግርማ አለው ለመልኩ። ያም አይነት እኮ ነው የሚታየው በእግሩ። ዋና ረጋጭ ነበር ደባልቆ አፈሩን። ጌታዬ ሺሊላህ በእጁ ያረገው ሙልኩ። አቡልጀበል ግርማ አለው ለመልኩ ይላሉ። አቡልጀበል ማን መሰለሽ? ድንገት አማርኛው ላይ ገባሽ ከቻለ ሁለተኛ ይሄን ሽርክ ደግሞ አንቺ ላታቂውም ትችያለሽ። ሁለተኛ የሀድራ ሰው ነኝ ካልሽ ደግሞ በጥሩ ስለምትፈስሪላቸው አቡልጀበል ማለት የሼኽ ኢሳ የሼኽ ቃጥባሬ ልጅ ነው። አቡልጀበልን አስመልክቶ ምን ይላሉ? ድሮ የሰራውን እስቲ ጉድ እንንገራችሁ። የአደም ጭቃ ነው እጁን ያጠቆረው። አደም ሲፈጠር የተፈጠረበት ጭቃ እጁ ላይ እኮ ምልክት አውጥቶበት ነው የአቡልጀበል እጅ የጠቆረው ይላሉ። ያም አይነት እኮ ነው የሚታየው በእግሩ። እግሩ ላይም እኮ የነበረበት እኮ ጥቁር ምልክት ልክ እንደዛው ነው። ዋና ረጋጭ ነበር ደባልቆ አፈሩን። አደም የተፈጠረበትን ጭቃ ሲያቦካ የነበረው አቡልጀበል ነው ይላሉ። እሺ እንደው በአላህ ይሆንብሽ አንቺ ጥብቅና የምትቆሚላቸው እነዚህ መውሊድ የሚያከብሩት ሰዎች ይኸው ትልቅ ጥያቄ እየጠየኩሽ ነው። ለነብስሽ ቃል ግቢ። ትዕቢተኛ ነኝ ወይስ አይደለሁም የሚለውን ዛሬ ፈትሺ። ይሄው እነሱ ከአደም በፊት ሰው አለ አቡልጀበል የሚባል እያሉ ነው። ስለዚህ ስትናገሪ ሰምተንሽ አናቅም። አላህ ስለ ራሱ ያጸደቀውን ግን ስትቃወሚ ሌት ተቀን እነዚህ ጫት የሚቅሙ ሽርክ የሚሰሩ ቢድዓ ላይ ያሉ ሰዎችን ደግሞ ጥብቅና ስትቆሚላቸው ሌት ተቀን። አሁን ደግሞ እናጋባለን ብለሽ ቲክቶኩን እያመስሹ እንደሆነ ሰምቻለሁ። እባክሽን ይኸው ከፊታችን 10 ውድ ቀኖች አሉ። ተመለሽ ወደ አላህ። ትክክለኛ አምልኮ ስሩ። ትክክለኛ አምልኮ ስሪ። እንዲህ አይነት ቆሻሻ ነገሮችን እርግፍ አድርገሽ ተይ። ባለቤትሽ የውጭ ዜጋ ነው። ስለዚህ ምን አድርጊ? በሥነ ሥርዓት ዲን የሚለውን ተማሪ፣ አስተምሪ፣ ልጆችሽን ያዥ። እባክሽ ይቅርብሽ። ይሄ ሁሉ ትዕቢትሽ ነገ ያስከፍልሻል። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንግዲህ ኡስታዝ ሳዳት ከማል አሪፍ የሆነ ማብራሪያና መልስ ሰጥቷል ብዬ አስባለሁ። ከዚህ በላይ ምንም ማለት አያስፈልግም። ሰሞኑን ሐላል ሆም በሚለው ዙሪያ ለሐላል ሆም ወግና እየተከራከረች ትገኛለች። ነገር ግን ይህ ተገቢ ነው ብዬ አላስብም። ምክንያቱም ሐላል ሆም የሚለው ድርጅት ተሳስቷል፣ ስህተት ነው፣ ሊያቆም ይገባል። የብዙ ሰዎችን ህይወት እያበላሸ ስለሆነ መቆም አለበት። በቃ ይሄ ግልጽ የሆነ ጥያቄና ግልጽ የሆነ ነገር ነው። ሁላችንም አላህ Subhanahu Wa Ta'ala ከትክክለኛው ጎን ያቁመን፣ ለሁላችንም እውቀት ይነስጠን።
ሁላችንም በጭፍን ሳይሆን መመራት ያለብን እውቀትን እያወቅን እያነበብን እየተማርን መሆን አለበት። ዝም ብለን ሰዎች ስላሉን ብቻ ያንን ነገር ይዘን መሄድ የለብንም። አላህ Subhanahu Wa Ta'ala ለሁላችንም ቀጥተኛው መንገድ ይምራል። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።